ዋው በጉጉት ሲጠበቅ የነበረው ሀይሚዬ እውነት ይገባሻል የኔ ቆንጆ። በጣም ነው ደስ የሚለው። ብሩኬ ደግሞ በጣም እናመሰግንሃለን። በጣም ደስ ብሎኛል፣ ደስ ብሎኛል። መብሩክ 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 ብለናል። አሰላም አለይኩም ረህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍርፍ ይበልልኝ። ሰላም ሰላም ክርስቲያኖቼ እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ሼር ላይክ በማድረግ አበረታቱን። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥተው ከሚያስቀን ነገር አላህ ይጠብቀን ማለት ነው። ዛሬ እንግዲህ ጨረቃዋ ውብዬ እንግዲህ ቀለበት አሰረላት ማለት ነው። በጣም ደስ የሚል እንግዲህ ደስ የሚል ሰርፕራይዝ አድርጓታል ማለት ነው። እንግዲህ ደስ የሚል እኛም በጉጉት እየጠበቅነው ነበረ። መቼ ነው ቀለበት የምታረጉት? መቼ ነው እንደዚህ ለፍስ የምታሳልፉት? እንደዚህ ደስታ ሆናችሁ ፈንዲሻ ሆናችሁ ሁለታችሁ ብቻ መቼ ይሁን የምታሳልፉት ብለን ብዙ ሰዎች እየጨቀጨቃቸው ነበር። እንግዲህ ያቺ ቀን ዛሬ እንግዲህ እንደዚህ አይነት ነገር አደረጉት ማለት ነው። በጣም ነው እኔ ቪዲዮን አሰራሁም እንጂ እሁድ ቀን ነው ይሄ ሰፕራይዙ የነበረው። ተመቸኝም ነበረ ማለት ነው። ግን ያየሁ ነበረ ገብቼ እስከ መጨረሻ አይቻቸው ነው የወጣሁት። በጣም የሚያምር ሰፕራይዝ ነው የተደረገችው ሀይሚዬ ማለት ነው። እንግዲህ ሀይሚዬና ብሩኬ ሲታወቅ ከድሮ ጀምሮ በጓደኝነት ትንሽ ጀምሮ በጓደኝነት እንዳሉ ነው። እስካሁን ነገር ምንም የተፈጠረ ነገር ምንም የተደረገ ነገር የለም። በጣም ትዕግስተኛ፣ በጣም ጎበዝ፣ በጣም ንግስት የሆኑ በቃ የሚጣፍጡ ደስ የሚሉ የሚያምሩ ታውቃላችሁ። በቃ እንደዚህ በቃ ደስ ሲሰሟቸው ድረስ የሚጨንቅ ሲሰሟቸው 24 ሰዓት ቢሆን የማይጨንቅ የሚጣፍጥ ደስ የሚል እንግዲህ ፍቅር እያላቸው ናቸው። የብዙ ሰው ያስተምራሉ ብለን ተስፋ እናደርጋለን። በጣም ደስ የሚል ነው ማለት ነው። እንግዲህ ሀይሚዬ ባላወቀችው እንግዲህ የእጇ ወርቅ፣ የአንገቷ ወርቅ፣ የጆሮዋ ወርቅ አዎ ከነ አበባው ከምኑ እንግዲህ ዛሬ ሰርፕራይዝ አደረጋት ማለት ነው። እንግዲህ ብሩኬ እኔ ሀይሚዬ በጣም ነው መወዳት፣ ይገባታል። ይሄም ሲያንሳት ብዙ ጊዜ በጉጉት የጠበቁት ነበረ፣ ግን አልተሳካልኝም ነበር። አሁን ግን ተሳክቶልኛል እና እሷን ለማስደሰት ብዙ ጊዜ እሞክራለሁ። ግን በቃ አለ አይደለም ወጣ ገባ ያልኩም አልተሳካልኝም ነበር። አሁን ግን ሙሉ በሙሉ ተሳክቶልኛል። ሀይሚዬን እንትን ለማድረግ እኔ ወደ ኋላ አልሄድም፣ በጣም ደስ ብሎኛል ብሎ እንግዲህ በጉጉት ብዙዎቻችሁን ቀለበት መቼ ነው የምታረጉት? መቼ ነው የፍቅር ጥያቄ የምጠይቃትስ? መቼ ነው ምናምን እያላችሁኝ ነበረ። አሁን ግን ዛሬ ግን ይሄን ነገር ለማድረግ እንግዲህ ተከሰትኩ ብሎ ለፍቻ ያለሁም በጣም ደክሞኛንም ይሄን ዱኮይኑ ምናምኑ ስሰራ ሻማዎቹ ምናምን ያስተካከልኩ ያለ እንግዲህ እኔም በጣም ድክም ብሎኛል። ግን የሀይሚዬ ስለሆነ ችግር የለውም የጨረቃዬ ብሎ እኔ በጣም ነበረ በጉጉት እኔም የፈለኩት ነገር ነበር አለ። እንግዲህ ትልቁ እንግዲህ ወርቁ ራሱ ምን የሚያክል ረጅም 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 ወርቅ አንገቱ ማለት ነው ታስቀንሰዋለች ቅመምዬ አይታው ማለት ነው። እና ወርቁን የእጇ ደግሞ በጣም ነው የወደደችው። በጣም እላችኋለሁ እንግዲህ እንዳደነግጥ ብሎ የቆየ ነው እየሰጣት። መጀመሪያ የጣቷን ቀለበት አረገላት። ከዛ ትንሽ አንድ 10 ደቂቃ ቆዩና ደግሞ የአንገቷ አሰረላት። አንድ 5 ደቂቃ ቆዩና ደግሞ የጆሮዋን ሰጣት እላችኋለሁ። እና በጣም ደስ የሚል እንግዲህ ሰርፕራይዝ ነው የተደረገችው ማለት ነው። እንግዲህ እንደዚህ አይነት በጣም ሲያምሩ ደግሞ በስሚላ በቃ ታውቃላችሁ ጨረቃ ሆኖ ነው የወጡት ማለት ነው። እና እንግዲህ ብሩኬ እኔ ሀይሚዬ ያው አልነገርኳትም፣ ግን የሚፍታ ነግሬዋለሁ። ሚፍታ እንዲያመጣልኝ የሚፍታ ነግሬዋለሁ። አምጥተሃት ሂድ አልኩት፣ እንዳትገባ አልኩት። ዛሬ እኔና ሀይሚዬ ብቻ ነው ህልማችን የምናወጣው፣ ህልማችን የምንጨርሰው አልኩት አለ። እንግዲህ እስከ ስትመጣ እንግዲህ ቤቱን አይታችኋል። ፏ ብትን አድርጎት ምግብም ሰርቼ ያለሁ አለ። የአቅሜ ያክል አለ። ቤቱንም አስተካክሎ ምን ብሎ እንግዲህ ሀይሚዬ መጣች። ሀይሚዬ ደግሞ ሌላ ሰው ጋር ነበረች። እሷ ደግሞ ስትናገር በሳቅ ነው የምትገለው ማለት ነው። እንግዲህ ሌላ ሰው ጋር ነበር። አንተ ጋር ለማየት አንተን ለማየት ጓጉቻለሁ፣ እነሱ ግን አትጅም አሉኝ፣ ከለከሉኝ እና
በጣም ነው የተናደድኩት ምናምን እና አትሄጂም ያሉኝ አለችኝ። አንተ ጋር ለመምጣት ነው አሳቢ ሁሉም። ከዛ በኋላ እንግዲህ ሚፍታ አምጥቷት እንግዲህ የኔ ምስኪን ትቶ ሄደ። እሱ ሂድ ተባለ አምጥቷት ማለት ነው። እንግዲህ ከመጣች በኋላ አይኗን ታስራ ነው ሀልሚዬ የገባችው። ምንድን ነው ብላ እንግዲህ ብራንክ ነው የምታደርጉኝ ነው ምንድን ነው ምትል? ምንም ነገር የለም ማንም ምንም ነገር የለም የምን ብራንክ እኔ አይደለም እኔ ብሎ እንግዲህ አይኗን አስሯት አምጥቶ ቁጭ አረጋት እላችኋለሁ። እንግዲህ ብዙ በቃ ሀልሚዬ እንጃ በአእምሮዋን የደረሰችበት ነገር ዛሬ ነው የሚባል አውቃለሁ። እንደ ዛሬ የተደሰችበት ቀን የለም ማለት ነው። በጣም ደስ ብሎታል። በተለይ የእጇ ቀለበት በጣም ነው ደስ እያላት። የአንገቷ ወርቅ ደግሞ አላመነችም ማለት ነው። ዘረፍሽ እንዳይሉኝ ብሎ ሊያስይዙኝ ፈልጋችሁ ነው ይህን የምታደርጉልኝ ብላለች። እንግዲህ ብሩኬ 25 ግራም ነው ያለው። 25 ግራም መሰለኝ እንደዛ ነው ያለ መሰለኝ ብቻ አላቅም ባልሳሳት እና ትልቅ ነው አለ። ያው ኢትዮጵያ ውስጥ ወርቅ በጣም ውድ ነው ታውቃላችሁ። በጣም እሳት ነው እሳት ነው። እና በጣም እንደ ጎበዝ ልጅ ነህ ማለት ነው። እኔም መጀመሪያ እኔ ካገባሁሽ የኔ ከሆንሽ ወርቅ በወርቅ ነው ማረግሽ ብዬሽም ነበረ። ያንንም ህልሜንም አላጥፍም አረግሻለሁ ወርቅ በወርቅ መሆንም አረግልሻለሁ። አሁንም ብዙ ነገር አረግ ብዙ በብዙ ነገር ደግሞ ብዙ አለኝ ህልም የምሰራው ነገር ደግሞ አለ ብለዋል። እንግዲህ ከዚህም በኋላ ደግሞ ሌላም ደግሞ ሰርፕራይዝ አለ። እንግዲህ ምን እንደሆነ እንግዲህ በጉጉት እንጠብቃለን ማለት ነው። በጣም የለፋሁበት በጣም የደከምኩበት ደግሞ ሰርፕራይዝ አለ እና ከወር ወይ ወር ወይ 15 ቀን ምናምን ይኖራል እና እሱንም እናንተም ታዩታላችሁ። በጣም የደከምኩበት ነው ብዙ ነገር ማለት ነው። እና እናንተም እንግዲህ ምን እንደሆነ ገምቱ ብለዋል። እንግዲህ ምንድነው ብለው ገምቱ ብለዋል። በኮሜንት አስታውቁኝ ብለዋል ያለው ማለት ነው። እንግዲህ ኢንሻአላህ ሀሳብህን ሙሉ ይሆንልህ ይሳካልህ ያሰብከውን ማለት ነው። እንግዲህ ጥሩ ነገር ነው አንተ የምታስበው መቼም መጥፎ ነገር ክፋት ነገር እና የሰው ቅር የሚለው ነገር እንደማታስብ እናውቃለን ማለት ነው። እና ብሩኬ በጣም አንተም እንደ ለዚህ ስለበቃ ለዚች ቀን በጣም አይናፋር ነበርክ። ምንም የማትናገር ልጅ ነበርክ። አሁን ግን አንደኛ አይን አውጪ ሆነሃል ማለት ነው። እንግዲህ ሀይሚዬም ቀስ በቀስ ፍቅር ይዘዋታል። እንግዲህ ፍቅር አንተን ውላ ሳታይ ማደር አንቻለችም ማለት ነው። እንግዲህ በሌሊት ራሱ እየተነሳች እንግዲህ ብዙ ነገር እያየን ነው። እንግዲህ አንተም ሽንት ቤትም ሻወር ቤትም ስትገባ የት ሄደች የት ወጣች ብለህ እየተከታተልክ ነው። አጠገብህ ስልክ አስቀምጠህ ልክ ሽንት ሲመጣባት የሚሆን ሻወር ልትወስድም ስትሆን ወጥተህ እንደምትጠብቃትም እያየን ነው ማለት ነው። እንግዲህ ፍቅር እስከ መቃብር ይባላል። ፍቅር ማለት እንደዚህ ነው ማለት ነው። በጣም ደስ የሚል እንግዲህ የሚያስቀና የሚያጓጓ ፍቅር ነው ያላችሁ ማለት ነው። መጨረሻችሁን እያሳምርላችሁ ማለት ነው። ደስ ይላል እንደዚሁ ያላችሁ አይለያችሁ ማለት ነው። በወግ በማረጋችሁ እንግዲህ ቤተሰቦቻችሁ ይድረስ ማለት ነው። በጣም ደስ ይላል እንግዲህ ብሩኬ እኔ እቺን ቀን ናፍቃኝ ነበረ አለ። እንግዲህ ሀይሚዬ አላመነችም። እውነት ይህ ወርቅ ነው እናንተ እውነት ሰጡኝ ሊወስድብኝ ይሁን ብላ ልቧን የተጨናነቀ ነው። ብራንክ ሊያደርጉኝ ነው ብላ በጣም ልቧን እንትን ብለዋል ተሰቅለዋል ማለት ነው። ወላሂ ልቧን ተሰቅለዋል እና ይሄን ወርቅ ግብዳ ወርቅ አምጥቶ ሲያደርግላት ደነገጠች ማለት ነው። በጣም ደነገጠች እና አውቃችሁ ነው ወይስ ምንድነው እያለች እየጠየቀች ነው። እንግዲህ የሚጠጣም ነገር እንግዲህ ይዞ መጡ። ሀይሚዬ እኔ ስትጠጣ ገና ዛሬ ያየኋት ማለት ነው። እንግዲህ እየጠጣች ነበረ ሞቅ ብሏት ነበረ። እንግዲህ የፍቅር ጊዜያቸውን በጣም ጥሩ ስሜት ላይ በጣም ደስ የሚል ስሜት እያሳለፉ በቃ ደስ የሚል እናት ታውቃላችሁ። በቃ ጫጫት የለ ምን የለ ምናምን የለ በቃ ሁለቱም ብቻ እንደፈለጉ ማለት ነው። በቃ ደስ ናፍቆታቸው ደስ የሚል በቃ ደስ የሚል ላይ ነበሩ። እና በጣም እኛም በጉጉት ነበረ የምንጠብቃቸው የነበረው ብዙ ጊዜ ነበረ እንግዲህ ይሄን ነገር ስንጠብቅ የነበረው ማለት ነው። እንግዲህ አልሀምድሊላ እንኳንም ለዚህ አበቃችሁ ማለት ነው። እንግዲህ ሁሉም ቤተሰብ ደስ የሚለው በቃ ለዚህ ቀን ሁሉም ስለደረሳችሁ እና
እንግዲህ ሀይሚዬ ብዙ ነገር እና ብሩኬም ከሆነ ብዙ ነገር ደርሶባቸው እንግዲህ አይታቸዋል ማለት ነው። በመሀላቸው ሰው እየገባ በመሀላቸው ሰይጣን እየገባ እየበጠበጧቸው ምን እያሏቸው፣ አሁን ግን ይኸው ቀለበት ታስረዋል። ምን አባቱ ነው ምን አባቱ ማን አባቱ መጥቶ ማንም አይነካም ማለት ነው። እና በጣም ብቻ ደስ የምትሉ በቃ እውነቱ ማለት ነው። ሀይሚዬ እንግዲህ ደንግጣ አለቀሰች፣ በድንጋጤ አለቀሰች ማለት ነው። ሀይሚዬ በድንጋጤ እንግዲህ እንጃ ብቻ አላቅም የምትለውን እና የምታደርገውን አጣች ማለት ነው። እና ያላሰበችው ነገር ነው። ይሄንን ነገር ይሆናል ብላ እንደዚህ አይነት ነገር ይመጣል ብላ በፍጹም አላሰበችም ነበረ። እና ሀይሚዬ በጣም አለቀሰች። እሱም ደግሞ አታልቅሺ፣ እኔ ድሮም ወርቅ በወርቅ አረግሻለሁ እንዳልኩ ቃሌ ነው ብሏታል። እንግዲህ የኔ ሁሉም ነገሬ ነሽ ያንሳታል ብሎ እንግዲህ ብዙ ነገርም ተናግረዋል ማለት ነው። ስለ ሀይሚዬ ነገር ማለት ነው። እውነትም ስናገር ሀይሚዬ በጣም እንጃ የብሩኬ በፊት ብሩኬ በጣም እንትን ትለው ነበር፣ አትጠጋውም ነበረ። አሁን ግን አትፈራውም። እንግዲህ ግን እንትን ደንግጣለች። ለምንድነው ምን ልታደርገኝ ነው ምናምን ማለት ደግሞ እሷ ላይ አፏ ላይ አይጠፋም ማለት ነው። ብዙ ጊዜ እንደዛ ማለት ትወዳለች ማለት ነው። አፏ ላይ ያለው እሱ ነው። እና ብቻ ማሻአላ ማሻአላ መብሩክ 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 ብለናል። መጨረሻቸውን ያሳምርላችሁ። ባላችሁ የሚገባ ሰይጣን አላህ ያዝላችሁ። እንግዲህ እኛ የምንጠብቀው የነበረው በጉጉት የምንፈልገው የነበረው ይሄ ነበረ ማለት ነው። እንግዲህ አሳክታችሁታል ማለት ነው። እናንተም ከእንግዲህ የፈለጋችሁት አራት ልጆቻችሁ እንግዲህ ዛሬም አንስተዋል። አራት ልጆች የሚያለ ብሩኬ ማለት ነው። አላህ ይስጣችሁ ኢንሻአላህ ማለት ነው። ይሰጣችኋል ደግሞ አታጡትም። አላህ የፈለጋችሁት ነገር ይሰጣችኋል ማለት ነው። እና ቤተሰብ እናንተም እስቲ እየገባችሁ ሼር ላይክ አድርጉ። ቤታችሁ ገብታችሁ በጣም አትውጡ አትውጡ ነው የሚለው። ደግመሽ ደግመሽ ሩኝ ውኝ ነው የሚለው። በጣም ደስ የሚል በቃ ፍቅር ውስጥ ነው ያሉት። በጣም ደስ የሚሉ በቃ ደስ የሚሉ ማለት ነው። የሚያጓጉና የሚጣፍጥ እላችኋል። እና ደስ የሚሉ ወላሂ። እና ሄዳችሁ ገብታችሁ ኬክም ተዘጋጅቶላታል። እንግዲህ አበባውንም ምንውንም ቤቱንም በቃ ሌላ ነገር ነው ብትን ብትን ነው ያደረገው እላችኋለሁ። ግን በጣም ደክሞኛል አለ። ስንት 6 ሰዓት 4 ሰዓት ነው እንደዚህ ሰዓት ነው የጨረሰብኝ አለ። እሱን ሳስተካክል አለ በቃ እሱን ሳረግ ምን ላድርግ የጨረቃዬ ብዬ ነው የእሷ የሀይሚዬ ብዬ ነው። የሀይሚዬ ከዚህም የበለጠ ይገባታል ብሎ ደግሞ ተናግረዋል እላችኋለሁ። እንግዲህ በጣም ደስ የሚል ነገር አሳልፈዋል እላችኋለሁ። እናንተም እንደምትወዱት ተስፋ አረጋለሁ። እንግዲህ ከወደዳችሁ ሼር ላይክ ያደረጋችሁ አበረታቱኝ። በሌላ ደግሞ በአዲስ ደግሞ ደስ የሚል ነገር እስከ ሲመጡ ድረስ መልካም ቀን ይላችሁ። ባይ ባይ።